አያችሁልኝ እኛ ሴቶች ምን ያክል ለክብራችን እንደምንጠነቀቅና ምን ያክል ይሉንታ እንዳለብን ማለት ነው። ለኛ ለሴቶች ክብር ምን ያክል ዋጋ እንዳለው እዩ። ሀይሚዬ ዛሬ ማለት ነው ትናንትና ብሩኬ ቡክት ያረገውን ነገር ለመሸፋፈን አይ ብሩኬ ችግር አለብህ እኮ በቃ መግቢያ ብሩኬን አታሰሩት፣ በቃ መግቢያ አታሰሩትና ሀይሚ እነዛን ነገሮች ያመለጠውን ብሩኬን የሆነ ነገሮችን መልስ ለመስጠት ነው እየመጣቸው እና ሀይሚ የኔ ውድ ማለት ምን አገባሽ? ምን አስጨነቀሽ? እናቴ እንደፈለገው ቢያስብ ሰው እኛ እኮ እንደፈለግን ብናወራ አብረውን የሚያድሩት አብረውን የሚኖሩት እኛ እንግዲህ ያው ብዙ ሰው ትናንትና ብሩኬ የሆነ ነገር አምልጦት ነበረ። በደንብ ቪዲዮን ከሰማችሁት አምልጦታልና ያቺ ነገር ሀይሚን አናዳታለች። እንዴት እቺ ነገር ትወጣለች ብላ ለሷ መልስ ነው ያመጣችው። ግን አንድ ነገር ልንገርሽ ሀይሚዬ፣ ብሩኬ የሚወድሽ ከሆነ ሁሌ ካንቺ ጋር ከሆነ መጨረሻ ሽማግሌ ልኮ ካገባሽ በተመልካች ፊት ካላዋረደሽ ሰው የፈለገ ነገር ቢያወራ የፈለገ ነገር ቢል መጨነቅ አያስፈልግሽም። ለኛ መልስ መስጠት ምን ማለት እኛ እንደሆነ ከማውራት ወደ ኋላ አንልም። የፈለገ ጥሩ ነገር ብታወሩ ብትሰሩ አቃቂር ከማውጣት ሀበሻ አይተው በቃ አቃቂር ማውጣታችን አይቀርም። እንደዚህ ቁጥብ ብለን እንደምንሰራ ስትሉ አይ ውሸታቸውን ነው አብረው ነው የሚተኙት ምናምን እንላለን። ከዛ ደግሞ እንደዚህ ዝርክርክ ብላችሁ ስትሰሩ ደግሞ እነዚህ ከብረቢሶች ምናምን እያልን ደግሞ እንሰድባችኋለን። ስለዚህ ሀበሻ የፈለገ ነገር ብታረግለት ማድነቅም አይወድም፣ ምንም ማድረግ አይወድም። ስለዚህ የምትሰሩት ስራ አሪፍ ነው። አይ ተመልካች እንደዚህ አለን እኮ አብሮ እየኖሩ ግን ግንኙነት አያደርጉም አሉን እየታማል ስለሆነ በቃ አብረን መተኛት አለብን ብላችሁ ተገፋፍታችሁ ይሄን ውሳኔ መወሰን የለባችሁም። አሁን በፍራንክ መልኩ ሊሆን ይችላል፣ ግን የሆነ ሰዓት ይሄ ወሬ ሲደጋገም ይሰለቻችሁና እናንተ ያልሆነ ውሳኔ ልትወስኑ ትችላላችሁ። ስለዚህ ሀበሻ የፈለገ ነገር ብታረጉ ጥሩ ነው ብሎ እንትን ማለት አይወድም። ሲቀጥል ደግሞ ምንም ነገር ተደብቆ አይቀርም። በነገራችን ላይ ብዙ ሰዎች ብዙ ነገር እያወሩ ነበረ ሀይሚ ማለት ነውና አንዳንዴ ሚስጥራችሁን ለሰው አታውሩ። እኔም ብዙ ማውቀው ነገር አለኝ፣ ግን እኔ ሴት ነኝ፣ ለሴት ልጅ በጣም ክብር አለኝ። ሰው ምንም ነገር ማውራት አልፈልግም፣ ግን እኔ ማውቀው ብዙ ነገር አለ። ማውራት ከፈለኩ ማለት በደንብ አወራለሁ፣ ግን እኔ አላወራም። ምን ያደርግልኛል? እነሱ ሳያወሩ ለምንድን ነው እኔ የሰው ሚስጥር ማወጣው? የብዙ ዩቲዩበሮች ጉድ ማለት ነው። ግን እኔ አላወራም። ለምን ብዬ አወራለሁ? እነሱ ሳያወሩ እኛ ምን ቤት ነን የሰው ሚስጥር አጋላጭ አረገን? እነሱ ቪዲዮ ከሰሩ በእነሱ ቪዲዮ ልክ አስተያየት እንሰጣለን። ስለዚህ ብሩኬ ትናንትና የሆነ ነገር አመለጠውና ዘረገፈው። ምንም መግቢያ ብሩኬ እኮ ከሰራ በቃ ቡክትክት አይ ቡራዬ የኔ ጨዋ እኔ ምስኪን እና በቃ ነገር ደግሞ ሀይሚን ሳይሰማት አልቀረም። እና እኛ ሴቶች ምን ያክል ለክብራችን በጣም ነው የምንጠነቀቀው። ማንም ሰው ክብራችን እውነት ነው በጣም ሴት ልጅ ከምንም በላይ የፈለገ ነገር ብር ምናምን ገንዘብ አይደለም፣ ክብሯ ከምንም በላይ ሴት ልጅ ክብሯ ነው የምታስቀድመው። እና ሀይሚ በእንደዛ አይነት ነገር ላይ አትደራደርም። እና ለተመልካች ይሄን ያክል ቦታ ሰጥተሽ መልስ መስጠትም አያስፈልግም። ተመልካች ሁሉን ነገር ከመለስሽለት ማለት ነው ከባድ ነው። አብዛኛው ሰው ያምናችኋል፣ አብዛኛው ሰው እየተከተላችሁ ነው። የምትሰሩት ነገር ተመችቶናል። ከካሜራ ጀርባ እኮ ሁሉም ሰው ሌላ ሰው ነው። በነገራችን ላይ ሁሉም ሰው እዚህ ጋር የሚበሸቃቀጠው የሚሳሳሙ የሚጋጋጡት ተሳስመው ሲጨርሱ በኋላ በጥፊ የሚላላሱ ጥንዶች ናቸው አብዛኞቹና እናንተ እዚህ ጋር የምትሰሩልን ነገር ለኛ በጣም ነው የተመቸን። በጣም ደስ ትላላችሁ። ስርዓታችሁ፣ ክብራችሁን ጠብቃችሁ ከኋላ እኮ ብዙ ነገር ሊሆን ይችላል። ምንም ለሱ ነገር አትጨነቁ። ለኛ ግን የምትሰሩት ነገር ተመችቶናል። ከላስ ተመችቶናል። ሰው ሀሜት ሊያማችሁ ይችላል፣ ግን ደግሞ ይሄ ሰው የሆነ ሀሜት ቢያማችሁ እናንተ ደግሞ አይ ከታማን አይቀርማ እንዲናርግ ማለት የለባችሁም ብዬ ነው የማስበው። እኛ የምትሰሩት ነገር በጣም ነው የሚያስተምረው፣ ለህፃናቶችም ለትልቅ የሚሆን ነገር ነው። ምክንያቱም ብዙ ዩቲዩበሮች ጋር የሚሰራው ህፃናትን በጣም ማያስተምር የሚሰቀጥጥ ቪዲዮ ነው የምትሰሩት። እና አንደኛ ሀይሚና ብሩክ ምርጥ ዩቲዩበሮች፣ ሁለተኛ ረዱና እንትና ሁሌ ነው ብላችሁ ረዱና እዮባ ምርጥ በቃ አዲስና ቃል በቃ በጣም የሚያስተምር ዩቲዩብ ላይ የሚሰሩ በጣም ምርጥ ቪዲዮዎችን የሚሰሩ እነሱ ናቸው። ናሂናው ብዬ ነበሩ ተበላሹ ሄደው ገቡበት። ካላስ በቃ ዊናና ቢስቱ እነሱ በቃ ምርጦች እነዚህ ናቸው። ማርክም ይሄ ማን ነበር የሚባል ኤፍሬም የተንቢ ወንድም እሱ ደህና ነበረ። ለአንድየው ተግማምቶ
አቤት ትልቅ ሰው ሲበላሽ እንደዚህ ይጨማለቃል እናንተ። ኤፋማ ተግማምቶ ላንድየው ግምት ብሎ ላንድየው እናቴ ለካ እንደዚህ ተጠንቅቆ የኖረ ሰው ሲበላሽ ማለት አይጣላይ ድረስ አለማየት የኤፍሬምን ማየት ሁሉ አያስፈልግም። እና ሁሉም አብርሽና ተተውት የነሱ ተስካር ወጥቶለታል ካላስ እና ሀይሚ ደግሞ ማለት ነው ለማንም ሰው መልስ መስጠት አያስፈልግም። በቃ እናንተ የምትሰሩት ነገር ለኛ ይመቸናል፣ አብዛኞቻችን ይመቸናል። በቃ በጣም ነው ደስ የሚለው። በቃ ለህፃናትም ለትልቅ የሚመጥን ስራ ነው። በቃ ከካሜራ ጀርባ እንደፈለጋችሁ መሆን ትችላላችሁ። ህይወታችሁን የምትኖሩት እናንተ ናችሁ። ሰው ስለ እናንተ ህይወት ማንም ሰው ገብቶ የፈለገ ነገር ቢያቦካ ለነሱ ይሉንታ ይዞሽ ምናምን የሆነ ነገር ማድረግ የለባችሁም። ሲቀጥል ደግሞ ሀይሚ ብሩኬን በዚህ ልክ አልጋ ላይ ትፈታተኝው እንዴ? ላብላብ አለው እኮ ልጁ። ዋይ ታይ ሀይሚ ታይ እኔ ምንም አያረገኝም ብለሽ የልብ ተሰምቶሽ ማለት ነው በሱ እርግጠኛ ሆነሽ። በእርግጥ እዚህ ቪዲዮ ላይ እንደማየው ከሆነ ብሩኬ በጣም ለሀይሚ እንደሚጠነቀቅ ምናምን ነው። ግን እንደው ዝም ብላችሁ አስቡት። እኔ እንደ ሰው ሳስበው ወንድ ልጅ ነው እጅን የመሰለች እንቡጥ አበባ ልጅ ማለት ነው እንደዚህ እየደባበሰችው። አረ ጋይስ ከባድ ነው አለመሳሳት። እና ብሩኬ እንዳታሳስቸው አልጋ ላይ በጣም እየተፈታተንሽ ነው በጣም። እና ሀይሚ እንደዚህ መፈታተን አቆሚ። የሆነ ቀን አምነሽ ምንም አያረገኝም ብለሽ ወንድ ልጅ እስከሆነ ድረስ ሰይጣን ገፋፍቶት የሆነ ነገር ሊያደርግ ይችላል። ስለዚህ ወንድ ልጅ በዚህ ልክ መፈታተን አያስፈልግም ብዬ ነው ማስበው ሀይሚ ማለት ነው። ከዛ ውጭ ብሩኬ አብዛኛው ጊዜ እዚህ መኝታ ክፍል ውስጥ ስትሰሩ እንደዚህ አልጋ ላይ እንደዚህ ብዙ ጊዜ እኛን ለማሳመን ትለፍ ያለሽ ሀይሚ ብዙ ጊዜ ግን ያሁን ለለፋሽው ነገር ሌላ ነገር ነው እየተቀየረብሻለው። ፈልጋ አልነካት ብሎ እሱ ስለማይፈልጋት በግድ ነው ምናምን እያሉሽ ነው ያሉት። አንቺ ሰውን ለማሳመን ከዚህ በላይ መልፋት የለብሽም፣ ከዚህ በላይ መድከም የለብሽም። ገብቶሻል አይደለ? ሰው ካመናመነ ካላመና አላመነም ካላስ ከካሜራ ጀርባ ደግሞ ሌላ ላይ ፈካለሽ አለሽ ካላስ ሰው የሆነ ወሬ አወራ አላወራ ምንም የሚያመጣብሽ ለውጥ የለም። አንቺ ህይወትሽ የምትኖሪው ራስሽና ራስሽ ብቻ ነሽ። ከዛ በተረፈ ግን ብሩኬ እንግዲህ ያው ለሀይሚ ክብር ስላለው ይሆናለኝ ወይ ደግሞ ለኛ ስለማስተምር ነው እንደዚህ አይነት ነገር የማያመጡልን። አሁን ሰው አልጋ ላይ አብረን ተኛን አብረን አደርን ያለ ጋብቻ ነውር ነው፣ በእኛ ሀገር ነውር ነው። እና ሀይሚ ጨዋ ናት። ቢያንስ ቢሆን እንኳን ብታደርጉ እንኳን እንደዚህ አይነት ወሬ ማውራት አለባችሁ ብዬ አላስብም። ጨዋ መሆን አለባችሁ ብዬ ነው የማስበው አብዛኛውን ጊዜ ማለት ነው ብዙ ሰዎች እንደዚህ ስለምታረጉ። ስለዚህ ብሩኬ ብዙ ሰዎች እንደዚህ አይነት ነገር ታወራላችሁ አማረልኝ ብላችሁ፣ ግን በጣም ብልግና ነው። እንደዚህ ያለ ጋብቻ ምንም ነገር አይደረግም። ሲቀጥል ደግሞ ሰውን ለማሳመን በዚህ ልክ መድከም የለብሽም። ብሩኬ ደግሞ እንደውም የለውም ወንድ አይደለም እያስባልሽ ነው ሁሉ እያለ ነበረ። እና ከዚህ በላይ ሰውን ለማሳመን መልፋት ሁሉ አይጠበቅብሽም። እና ብሩኬ ደግሞ መግቢያ ስትሰራ የምታወራቸው ነገር አንዳንዴ ተጠንቀቅ። እያመለጡ የሚወጡ ነገሮች ሀይሜ ላይ የሆነ ነገር እየፈጠረባት ነው። ሚስጥር ወጣ እኮ እንዲሆነ እኮ ብቻ ብዙ ነገር። እኛ ደግሞ ቁጭ ብለን የምናረገው ነገር መቅመል ነው የምንወደው። ነገር እንቀምላለን። ሰው ወሬ ከማውራት ወደ ኋላ አይልም። በነገራችን ላይ የፈለገ ነገር ጥሩ ነገር ብትሰሩ